የፋኖ ኃይሎች በሸዋ ጠቅላይ ግዛት በአራት ግንባሮች ባደረጉት ተጋድሎ ታላቅ ድል መቀዳጀታቸውን ሲገልጹ በቀጠናው ለዘመቻ የገባው የብልጽግናው ሰራዊት እርስ በርሱ መጫረሱ ተሰምቷል። ፋኖ በየትኞቹ ግንባሮች ድል ተቀዳጀ? በብልጽግናው ቤትስ ምን ተፈጥሮ ነው? የሚለው ዜናችን በቀዳሚነት ይደመጣል። በጎጃም ቀጠና በርካታ ግንባሮች ተፈጥረው ከፍተኛ ውጊያ ሲደረጉ ማሉ ተሰምቷል። ከዚህ በፊት የብልጽግናው ኮሎኔሎች በተገደሉበት ግንባር ዛሬም ሌላ ተአምር መሰራቱ ታውቋል። በሜካናይዝድ ታግዞ የገባው ጦር የት ደረሰ ለሚለው ከስፍራው ያገኘነውን መረጃ አጠናክረናል። አምባሳደሩ ባደረጉት ጉብኝት የጀነራሉን መታገት አረጋግጫለሁ ብለዋል። የአሜሪካው ፕሬዝዳንት በመቀሌ ምን ገጠማቸው? ዶክተር ደብረጽዮንስ ከምን ደርሰው ይሆን የሚለው መነጋገሪያ ጉዳይ በዜናችን ይዳሰሳል። በስማችን የሚነግዱትን በማጽዳት ለህዝብ ሰላም ለመፍጠር ዝግጅታችን አጠናቅናል ሲሉ የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች ዛሬ ባወጡት ወቅታዊ መግለጫ የህዝብን ሰላም በሚያናጉ ኃይሎች ላይ የማያዳግም እርምጃ ሊወስዱ መሆናቸውን ገልጸዋል። ዝርዝሩን ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 8 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። እስከ መጨረሻው አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በሸዋ ጠቅላይ ግዛት የፋኖ ኃይሎች የግንባር ተጋድሏቸውን አጠናክረው በቀጠሉበት ዛሬም በሸዋ ጠቅላይ ግዛት በብልጽግናው ሰራዊት ላይ በፈጸሙት ጥቃት ከባድ ወታደራዊ ኪሳራ ማድረሳቸውን አስታውቀዋል። በሸዋ ጠቅላይ ግዛት ኤፍራታና ግድም ቀጠና የአፋብን ሸዋ ጠቅላይ ግዛት አሳምነውዝ 7-7 ክፍለ ጦር በብልጽግናው ሰራዊት ላይ በፈጸመው ድንገተኛ ጥቃት ድል መቀዳጀቱን የህዝብ ግንኙነት ክፍሉ ለጣና ሳተላይት ቴሌቪዥን አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ የ7-7 ክፍለ ጦር ታሪክ የማይረሳውን ደማቅ ወታደራዊ ገድልና የድል ታሪክ መጽሐፉን ዛሬም በደመቀ ሁኔታ ቀጥሎበታል ብሏል። ክፍለ ጦሩ በይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ በጽኑ መሰረት ላይ እያጠናከረ ቀጥሏል ያለው የህዝብ ግንኙነት ክፍሉ በአገዛዙ ሰራዊት በአራት አቅጣጫዎች የተሰነዘረበትን ጥቃት በመመከት ላይ ይገኛል ሲል አክሏል። በቀጠናው በሜካናይዝድ ጦር ታግዞ የገባው የብልጽግናው ሰራዊት ከካራ ለጎማ ቀበሌ እስከ አርሶ አባ ዘንቦ ድረስ ወረራ መፈጸሙን ተከትሎ በፋኖ ኃይሎች በተወሰደበት የአጸፋ እርምጃ ሰፊ ቀጠና የሸፈነ ውጊያ ተደርጓል ነው የተባለው። በዚህ አውደ ውጊያ የክፍለ ጦሩ የደህንነትና የወታደራዊ መዋቅር እጅግ በተቀናጀና መብረቃዊ በሆነ ፍጥነት በአንድ ጊዜ በአራት አቅጣጫዎች የመጣውን የብልጽግናውን ሰራዊት የተቀናጀ እርምጃ ወስዶበታል ተብሏል። በክላስተሩ በበርግቢ ቀበሌ በተሰራ ኦፕሬሽን ደግሞ የክፍለ ጦሩ አባላት ከአርብ ገበያ በመነሳት የብልጽግናውን ሰራዊት ወታደራዊ የደህንነት መረብ በመበጠስ በርግቢ ቀበሌ ውስጥ በስኬት ሰርገው በመግባት ጥቃት መፈጸም ችሏል ያለው የህዝብ ግንኙነት ክፍሉ በዚህም የህዝብን ደህንነት አደጋ ላይ ጥሎ የነበረውን የሚሊሻ አባል በቁጥጥር ስር በመዋል የአገዛዙን እንቅስቃሴ ሙሉ በሙሉ መገደብ ተችሏል ሲል ገልጿል። በሌላ ግንባር ከአጣዬ ከተማ በ2 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ ሙሉ ባህር በተባለችው ስፍራ የፋኖ ኃይሎች ባደረሱት ድንገተኛ ጥቃት በርካታ የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው የጦር መሳሪያዎችና ልዩ ልዩ ወታደራዊ ቁሳቁሶችም በፋኖ ተማርከዋል ተብሏል። በከባድ መሳሪያ ታግዞ ለሰዓታት ውጊያ ከተደረገ በኋላም በፋኖ ኃይሎች ከተማረኩ የጦር መሳሪያዎች መካከል 2 ጥቁር ጥጥር ክላሽ፣ 5 ካዝና፣ በርካታ የክላሽ ጥይት፣ 2 የደረት ትጥቅ ሲሆኑ ቁጥራቸው በአሃዝ በውል ያልታወቀም የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው ቀሪዎቹ ቁስለኛ ሆነው ተመልሰዋል። በሶስተኛው ግንባር በፈረድ ውሃ ቀበሌ ዘልቀው የገቡት የፋኖ ኃይሎች ከአማራ ህዝብ የህልውና ትግል በተቃራኒ የቆሙ የሚሊሻ ኃይሎች ላይ ከባድ የተባለ እርምጃ ተወስዷል ተብሏል። በዚህ ግንባርም ለግዳጅ ከወጣው የሚሊሻ ሰራዊት ግማሽ ያክሉ እርምጃ እንደተወሰደበት ሲገለጽ የቀሩት ከባድ ቁስለኛ ሆነው ተመልሰዋል ተብሏል። በተለይም የሚሊሻ ጠርናፊና አመራር የነበሩ ተኮላ ሰብስቤና ነጋሽ የሚባሉ እርምጃ ሲወሰድባቸው ኮማንደር መሐመድ የተባለ አመራርም በተፈጸመበት ጥቃት ከባድ ቁስለኛ መሆኑ ተገልጿል። ሌላ ሰለሞን የተባለ የሚሊሻ አባልም በከባድ ሁኔታ ቆስሎ በሪፈር ወደ ሕክምና ጣቢያ ተልኳል ነው የተባለው። በዚሁ በሸዋ ቀጠና በሸዋር ቤት አካባቢ ያገዛዙን ወንበር ጠባቂ የሰራዊት አባላት በማስከዳት አንድ የስናይፐር የጦር መሳሪያ ከነሙሉ ተተኳሹ ለትግሉ ገቢ ማድረግ የተቻለበት ትልቅ ስኬታማ ስራ ተሰርቷል ሲል የህዝብ ግንኙነት ክፍሉ አስታውቋል። በሌላ ዜና በዚሁ የሸዋ ጠቅላይ ግዛት የብልጽግና ሰራዊት አባላት እርስ በርስ መጫረሳቸው ተገልጿል። በገባበት ሁሉ የአርሶ አደሮችን ሀብት ንብረትና የግል ትጥቆችን እየቀማ የሚገኘው የብልጽግናው ሰራዊት በሸዋ ጠቅላይ ግዛት ከሰንበረሃ በገባበት የጦር ወንጀል መፈጸሙ ተሰምቷል።
የብልጽግናው ሰራዊት ከአካባቢው የሚሊሻ ኃይሎች ጋር በመቀናጀት በ32 የገጠር ቀበሌዎች ላይ ወረራ አካሄዶ ፋኖን የማጥፋት ዘመቻ በሚል ሙከራ አድርጎ ነበር ያለው የህዝብ ግንኙነት ክፍሉ ዘማቹ የሚሊሻ ሰራዊት በፋኖ ኃይሎች ብርቱ ክንድ በመመታቱ ከባድ መስዋዕትነት ከፍሎ ባለፉት ሳምንታት ምንም አይነት የቦታ ለውጥ አለማድረጉንም ጠቅሷል። የብልጽግናው ሰራዊት በከሰም ቀጠና በነበረው ቆይታ በንጹሐን መኖሪያ ቤቶች፣ ንብረቶች፣ ትምህርት ቤቶችና ጤና ኬላዎችን ሲዘርፍ መቆየቱ ተገልጿል። ከዚህ በተጨማሪም በታዳጊ ሴቶች ላይም ጾታዊ ጥቃት ሲያደርስ ቆይቷል ሲሉ የጣና ሳተላይት ቴሌቪዥን ምንጮች አስታውቀዋል። የብልጽግናው ሰራዊት ከነዋሪዎቹ አልፎ የአንድ የሚሊሻ አባል ሚስት አስገድዶ ወደ መድፈር ሲንቀሳቀስ ባለቤቷ ደርሶ ለማስጣል ቢሞክርም በደረሰበት ጥቃት ህይወቱ አልፏል። በአገዛዙ ሰራዊት ህይወቱ ያለፈው ኃይሉ የሚባል የሚሊሻ አባል መሆኑን የገለጹት ምንጮቻችን ባለቤቱና ሌላ አንድ ሚሊሻን ጓዱን የብልጽግናው ሰራዊት አባላት እርምጃ ወስዶባቸዋል ተብሏል። የፋኖ ኃይሎች ተጋድሎ በሶስት ግንባሮች ከሳምንት በፊት በሶስት ሬጅመንት ጦር ደጋዳሞት ፈረስ ቤት ከተማን ለመቆጣጠር ሞክሮ በርካታ አዋጊዎቹንና ኮሎኔሎችን አስጨርሶ የተመለሰው የብልጽግናው ሰራዊት ዛሬ በድጋሚ ወደ ስፍራው አቅንቶ ከተማን ለመቆጣጠር ባደረገው ሙከራ ጥቃት ተከፍቶበት በርካታ ሰራዊቱ ሙትና ቁስለኛ ተደርጎበታል ተብሏል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት ከበርካታ ስፍራዎች ተነስቶ ፈረስ ቤት ከተማን ለመቆጣጠር በሜካናይዝድ ታጅቦ የገባው የብልጽግናው ሰራዊት በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት ከፍተኛ የሆነ ሰዋዊ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምቷል። የፋኖ ኃይሎች የፈጸሙትን የደፈጣ ጥቃት ተከትሎ የብልጽግናው ሰራዊት ራሱን ለመከላከል በወሰደው እርምጃ በዙ 23 በሞርተርና በድሽቃ የታገዘ ውጊያ ለሰዓታት መደረጉንም ምንጮቻችን ጨምረው ገልጸዋል። በውጊያው የአገዛዙ ሰራዊት የከባድ መሳሪያዎችን በተከታታይ ሲያስወነጭፍ መዋሉን የገለጹት ምንጮቻችን ለሰዓታት ውጊያ ከተደረገ በኋላ የፋኖ ኃይሎች ስትራቴጂካዊ የቦታ ለውጥ አድርገዋል ብለዋል። በተያያዘ ዜና በዚሁ በጎጃም ቀጠና በድንብጫና ማሻከል አካባቢዎች በመድፍ የታገዘ ውጊያ እየተደረገ ነው ተብሏል። በዛሬው ዕለት ከንጋት ጀምሮ በደንበጫና በማሻከል ቀጠና አፋብን አጼ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃና በላይ ዘለቀ ሻለቃ ከብልጽግናው ጥምር ኃይል ጋር ውጊያ እያደረጉ መሆናቸው የተገለጸ ሲሆን በውጊያውም መድፍና የተለያዩ ሜካናይዝድ መሳሪያዎች ጥቅም ላይ መዋላቸው ተሰምቷል። ከጠዋት የጀመረው የሁለቱ ግንባሮች ትንቅንቅ በተለያዩ ስፍራዎች ሲደረጉ ውሎ የዜና እስከተጠናከረበት 12 ሰዓት ድረስ ውጥረቱ ቀጥሏል ተብሏል። በአሁኑ ሰዓትም በደንበጫ አካባቢ ከባድ ወታደራዊ ውጥረት እንደነገሰ ነው ያሉት ምንጮች በተለይም በደንበጫ ወረዳ አንጀኔና ዳባ ቀጠና እንዲሁም በማሻከል ወረዳ ደብረ ቀደም ቀጠና ከባድ አውደ ውጊያዎች መደረጋቸውን አስታውቀዋል። በፋኖ ኃይሎች ተጋድሎ ከፍተኛ ወታደራዊ ኪሳራ ያስተናገደው የብልጽግናው ሰራዊት ደንበጫ ከተማ ወጣ ብሎ መሽጎበት በሚገኘው ስፍራ የመድፍ ድብደባዎችን እያደረገ መዋሉ ተገልጿል። ውጊያው በርካታ ቁጥር ያለው የብልጽግናው ሰራዊት የተሰለፈበት ነው ያሉት የጣና ሳተላይት ቴሌቪዥን ምንጮች ሰራዊቱ ይህን ዘመቻ የከፈተበት ዓላማም በደንበጫና በማሻከል ያለውን የወገን ኃይል አሰላለፍ በማዛባት ደጋዳሞት ወረዳን ለመያዝ በሚያደርገው ዘመቻ የኃይል ሚዛኑን ለማስጠበቅ ነው ብሏል። በደንበጫና በማሻከሉ የፋኖ ኃይሎች ተጋድሎ የደረሰው ወታደራዊ ኪሳራ በዝርዝር ባይገለጽም በርካታ የብልጽግናው ሰራዊት ሙትና ቁስለኛ ተደርገዋል ተብሏል። በጎጃም ቀጠና ውጊያ ሲደረግባቸው ከዋሉት አካባቢዎች በተጨማሪም በደጋዳሞት መርጦ ለማርያም፣ ደብረ ወርቅና ሸበል በረንታ አካባቢዎች ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩን ከስፍራው የወጡ መረጃዎች ያመለክታሉ። ከህዝብ ጋር በመሆን የተቀናጀ እርምጃ መውሰድ ጀምረናል። ፋኖ የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ በህዝብ ላይ ዝርፊያ እየፈጸሙ ባሉና ለተጓዦች መሰናከል በሆኑ ኃይሎች ላይ እርምጃ መውሰድ መጀመሩን አስታውቋል። በዙ የ305ኛ ጎቤ ምልኬ ኮር እንዳስታውቀው ኮሩ በሚንቀሳቀስባቸው 3 ቀጠናዎች የሚገኙ ክፍለ ጦሮችን አስተባብሮ ልዩ ዘመቻ መጀመሩን ገልጿል። የህዝብን ሰላም እየነሱ ባሉ ሌቦች ላይ አስፈላጊውን እርምጃ መውሰድ ጀምረናል ያለው ኮሩ ለዚህ እርምጃም ህዝብን በማደራጀትና በማስተባበር ተገቢ ቅጣት እንዲወስድ ኮሩ አቅጣጫ አስቀምጧል ሲል ገልጿል። ከዚህ በፊት የፋኖን ብርቱ ምት መቋቋም ያቃተው የብልጽግናው ሰራዊትና የፖለቲካ አመራር ሽንፈቱን ቢያምኑም ጊዜ ይገዙልኛል ብሎ ያመናቸውን የአካባቢው ተወላጅ የሆኑትን አንዳንድ የአድማ በትና ኃይሎችን በመመልመል አረንጓዴ ዩኒፎርም በማልበስ ህዝቡንና ባለሀብቱን እንዲዘርፉ፣ እንዲያንገላቱ፣ እገታ እንዲፈጽሙ አስፈላጊ ሲሆን ከውስጥ በተሰጣቸው መረጃ መሰረት እንዲገሉ በማድረግ ፋኖ ዘረፈ፣ ፋኖ ገደለ በሚል ትርክት ከህዝብ ለመነጠል ሰፊ ጥረትና የፕሮፓጋንዳ
የፕሮፓጋንዳ ስራ ሲሰራብን ቆይቷል ያለው ኮሩ የአማራ ፋኖ እየታገለለት ያለውን ዓላማ የተረዳው ህዝባችን ግን የአማራን ህዝብ ከማንነቱ መገፋት፣ መገደል፣ መንገላታት እየታገለ መሆኑን በመረዳት እውነተኛ ፋኖች ዘራፊዎች አይደሉም፣ ፋኖ አሳዶ እርምጃ ሊወስድባቸው ሲል በምረት ትቀበሏቸዋላችሁ፣ ዘርፈውናል ብለን ስንጠይቅ በምረት የገቡ ስለሆነ መክሰስ አትችሉም ትሉናላችሁ፣ ስለዚህ እነዚህ ዘራፊዎች ከእናንተ ጋር ነው የሚሰሩት በማለት በተደጋጋሚ አሳፍረውታል ሲል ገልጿል። ይህንን ተከትሎ የኮራችን ወታደራዊ ክንፉ እንደገመገመው ከብልጽግናው ሰራዊት ጋር ግንኙነት ያላቸው የውስጥ የደሞዝ ተቀጣሪዎችና የኮንትሮባንድ ጋር ግንኙነት ያላቸው መሆኑን ተረድተናል ያለ ሲሆን ከማን ጋር እያገቱ ገንዘብ እንደሚካፈሉ ባለሀብቱን ፌክ ደረሰኝ በማዘጋጀት ግብር ክፈሉ በማለት አቅም በመጣል ሰብስበው ለብልጽግናው ዘራፊ ቡድን እያካፈሉ መሆኑን በውስጥ መረጃችንና አንዳንድ በቁጥጥር ስር ባዋልናቸው ዘራፊዎች አረጋግጠናል ሲል አስታውቋል። ኮሩ ባወጣው መግለጫ በተለይም ከወልቃይት ጠገዴ፣ አርማጭሆ፣ አዳኝ ሀገር ጫቆ እስከ መተማ በተለይ ጠረፉን አካባቢ የሌባ ማጽዳት ዘመቻ አድርገን ብዙ የህዝብ ሰላም የነሱ ኃይሎችን በቁጥጥር ስር አውለን ከእገታና ዘርፊያ በተጨማሪ ምርመራ ስናካሄድ በነበረበት ወቅት እንዲዘርፉ ትዕዛዝ የሚሰጣቸው ከስርዓቱ መረጃና ደህንነት ለኦህዴድ ብልጽግና ተላላኪ የፖለቲካ አመራር ነኝ ከሚሉ ከወታደራዊ አዛዦች በጸጥታ መኪናና በመከላከያ ኦራሎች ወደ ሱዳን አሽሽና ህገወጥ የሰዎች ዝውውር እንደሚሰሩም አረጋግጠናል ብለዋል። በአሁኑ ወቅት የህዝባችን እንባ የምናብሰው ህዝቡንና ፋኖ ተደራጅቶ በጋራ እርምጃ መውሰድ ሲጀምር ራሱን መከላከል ሲችል መሆኑን በመረዳት ህዝባዊ አደረጃጀት በመፍጠር ራሱን ከዘራፊዎች፣ ከአጋቾች፣ ከነፍሰ ገዳዮች እንዲከላከል ሰፊ ጥረት እየተደረገ ይገኛል ሲል የገለጸው ኮሩ በተለይ ከፋኖ ኃይሎች ጋር ለመመሳሰል አረንጓዴ ዩኒፎርም በመልበስ በብልጽግናው አካላት የተመለመሉ የሰራዊት አባላት ወንጀሎችን ከፋኖ ጋር ለማጣመርና ፋኖን ዘራፊ ለማስባልና በህዝብ ላይ የጥላቻ ትርክት ለመፍጠር ጥረት እያደረገ ይገኛል። አሁን ባለው ሁኔታ ማን ከዘራፊ ጋር እንደሚገናኝ ህዝባችንም ተረድቷል። ይህንንም ለፋኖ ኃይሎችም በየቀበሌው በሚደረጉ ህዝባዊ አደረጃጀት ገልጸውልናል ሲል ኮሩ በመልእክቱ አስታውቋል። በፋኖ ይሁንታ የተደራጀው ጊዜ አስተዳደርም እውነታውን ተረድተናል። ህዝቡን በማደራጀት በየአካባቢያችን 3-4 እየሆኑ የሚመጡ ዘራፊዎች ላይ እርምጃ መውሰድ ጀምረናል። አሁንም አጠናክረን እንቀጥላለን። በእናንተ በኩል አስፈላጊውን ድጋፍ አድርጉልን፣ መፍትሄዎችንም ስጡን ሲሉ ጠይቀውናል ያለው 305ኛ ጎቤ መልኬ ኮር እኛም ፈጣን ምላሽ ለመስጠት ተዘጋጅተናል ብሏል። የ305ኛ ጎቤ መልኬ ኮር ወታደራዊ አዛዥ አርበኛ ኤልያስ ድንቁንም የኮሩ ስራ አስፈጻሚ በመሰብሰብ እኛ ጫካ ያወጣነው መርጦ ገዳይ የሆነውን የብልጽግና መንግስት በአማራ ህዝብ ላይ የሚያደርሰውን ግፍ በመረዳት በመሆኑ ከዚህ ገዳይ ጋር የተዋደደ የተቀናጀ ዘራፊ አጋች ሌባ ላይ ምህረት የለንም። ህዝባዊ አደረጃጀቱ ህዝቡን አስተባብሮ አስፈላጊውን እርምጃ እንዲወስድ በእኛ በኩል ሰራዊቱም ለህዝባችን ድጋፍና ከለላ እንድታደርጉ ትዕዛዝ አውርጃለሁ በማለት ይሁንታ ሰጥቷል ነው የተባለው። ወታደራዊ አዛዡ አክሎም በተለይ እነዚህ ዘራፊዎች የሚንቀሳቀሱት ከአብራጅራ እስከ መተማ ዮሐንስ ጫፍ ጠረፉን አካባቢና ኢንቨስትመንት በሚለማባቸው በምዕራብ በረሃማ ቀጠናዎች ስለሆነ በዚህ አካባቢ ተንቀሳቅሰን እነዚህን የብልጽግና ተልዕኮ አስፈጻሚዎች ለማጽዳት ከፍተኛ የጥላት ኃይል ሰፍሮ የሚገኝበት አካባቢ ስለሆነ በቀላሉ ለማጽዳት ተቸግረናል። እነዚህ ዘራፊና አጋች ወደ እነሱ ይጠጋሉ። ስለዚህ ህዝባችን ተደራጅቶ ራሱን ይከላከል፣ ድርጅታችንና ኮሩ ኃላፊነት ይወስዳል በማለት ትዕዛዝ ሰጥቷል። መረጃውን ያደረሰን የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀዝ የ305ኛ ጎቤ መልኬ ኮር የህዝብ ግንኙነት ክፍል አርበኛ ባንድረው ግርማይ ነው። የአምባሳደሩ ጉዞና የጀነራሉ እገታም የአሜሪካው አምባሳደር ኤርቪን ጆይ ማሲንጋ ዛሬ ወደ ትግራይ ክልል መቀሌ ከተማ አቅንተው በነበራቸው ቆይታ ከከፍተኛ የህወሓት መሪዎች ጋር የተወያዩ ቢሆንም ከጀነራል ታደሰ ወረደ ጋር ፊት ለፊት እንዳይገናኙ እገዳ ተጥሎባቸው በስልክ ተነጋግረው መመለሳቸው ተገለጸ። አምባሳደሩ ከዚህ በፊት ወደ መቀሌ ለማቅናት የጉዞ እቅዱ አውጥተው የነበረ ቢሆንም ህወሓት በኃይል ያገኘውትን ስልጣን እውቅና ካልሰጣችሁኝ ኃላፊነት ወስጄ አልቀበልም ማለቱን ተከትሎ ጉዟቸው መሰረዙ ይታወቃል። አምባሳደሩ በትግራይ ክልል ጉብኝታቸውን አጠናቀው ዛሬ ወደ አዲስ አበባ የተመለሱ ሲሆን በጉዳዩ ላይ ዝርዝር መግለጫ ይሰጣሉ ተብሎ ይጠበቃል። የአምባሳደሩን ጉብኝት ተከትሎ ከትግራይ ክልል የወጣው መረጃ እንደሚያሳየው የአምባሳደሩ ጉብኝት ድራማዊ የፖለቲካ መድረክ ነው በሚል ተገልጿል። በተለይ የህወሓቱ ቁልፍ ሰው ኮዲ ተስፋይ ጀነራል ታደሰ ወረደን ከአምባሳደር ማሲንጋ ጋር እንዳይገናኙ በማድረግ ሚናቸውን ተወጥተዋል ተብሏል። ጀነራል ታደሰ ወረደ ከአምባሳደሩ ጋር እንዳይገናኙ እገዳ ተጥሎባቸዋል ያሉት ምንጮች ነፍሳ ማንጁስና የቪአይፒ ጥበቃ ክፍል ኃላፊ የሆኑት ወዲ ተስፋይ ጀነራል ታደሰ
ከቤት እንዳይወጣ በጠባቂዎቹ አግደዋቸዋል ነው የተባለው። የህወሓቱ አመራሮች ጀነራል ታደሰ ከአምባሳደር ማሲንጋ ጋር የነበረውን የፊት ለፊት ቀጠሮ አክሽፈውታል ያሉት ምንጮቻችን አምባሳደር ማሲንጋ ከጀነራል ታደሰ ወረደ ጋር ለሰዓታት የቆየ ቀጠሮ የነበራቸው ቢሆንም ነፍሳ ማንጁስ ባስተላለፉት የቤት ውስጥ እገዳ ምክንያት ፊት ለፊት መገናኘት ሳይችሉ ቀርተዋል። ይሁን እንጂ አምባሳደሩ ለታደሰ ወረደ ደውለው ሁለቱ አካላት በስልክ ረጅም ውይይት ማድረጋቸው ተረጋግጧል። ከዚህ በተቃራኒ አምባሳደሩ የህወሓት ምክትል ሊቀመንበር የሆኑትን አቶ አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማን በቪአይፒ መስተንግዶ ፊት ለፊት አግኝተው አወያይተዋል ተብሏል። የአሜሪካው አምባሳደር በመቀሌ ቆይታቸው ለህወሓት ጠንካራ መልእክት ማስተላለፋቸው የተገለጸ ሲሆን ህወሓትም ቅድመ ሁኔታ ማቅረቡ ተሰምቷል። የክልሉ ሚዲያዎች እንደዘገቡት አምባሳደር ማሲንጋ በውይይቱ ወቅት በህወሓት በኩል እየተደረገ ያለውን መጠነ ሰፊ ወታደራዊ ዝግጅት፣ የወጣቶች የግዳጅ አፈሳ እንዲሁም በጊዜ አስተዳደሩ ላይ እየተካሄደ ያለውን የመፈንቅለ መንግስት እንቅስቃሴና የሽግግር መዋቅሩን የማፍረስ ጥረት በአስቸኳይ እንዲቆም ጠንካራ ማስጠንቀቂያ ሰጥተዋል ተብሏል። ለአሜሪካው አምባሳደር ማስጠንቀቂያ በህወሓት በኩል ምላሽ የሰጡት አቶ አማኑኤል አሰፋ በበኩላቸው ፓርቲያቸው ለመነጋገርና ለመደራደር ዝግጁ መሆኑን ገልጸው የሚከተሉትን ቅድመ ሁኔታዎች አስቀምጠዋል ነው የተባለው። ምክትል ፕሬዚዳንቱ በቀዳሚነት ያነሱት የወሰን ጉዳይ ሲሆን ወደ ቀድሞ ይዞታቸው ያልተመለሱ የትግራይ መሬቶች በአስቸኳይ እንዲመለሱ ማድረግ አለብን ሲሉ የወራ ፍላጎታቸውን ገልጸዋል። አቶ አማኑኤል በሁለተኛ ደረጃ የጠየቁት የተፈናቃዮች መመለስ ጉዳይ ነው። በዚህም ከቀያቸው የተፈናቀሉ የትግራይ ተወላጆችን ወደ መሬታቸው መመለስ አለባቸው ሲል ቀድሞ በወራ ይዟቸው የነበሩ የአማራ ግዛቶችን አሁንም እንደሚመኙ አስታውቀዋል። ሌላው የምክትል ፕሬዝዳንቱ ጥያቄ የህወሓት ህጋዊ ሰውነት እንዲመለስ የሚል ሲሆን በብልጽግናው የተነጠቀውን እውቅና እንዲመለስልኝ ይደረግ ብለዋል። ሌላው አነጋጋሪ ጉዳይ የህወሓት ፕሬዝዳንት ዶክተር ደብረጽዮን ዛሬ በመቀሌ ያልተገኙ ሲሆን የተለያዩ ሀሳቦች እየተነሱ ይገኛል። ቀደም ሲል የአሜሪካ ውጭ ጉዳይ መስሪያ ቤት የቪዛና የጉዞ እገዳ ማዕቀብ የጣለባቸው የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአምባሳደሩ አቀባበልም ሆነ በውይይቱ መድረክ ላይ አልታዩም። ይህንን ተከትሎ የትግራይ ሚዲያዎች የተለያዩ ሀሳቦችን የሰጡ ሲሆን ዶክተር ደብረጽዮን ለስራ ጉዳይ ወደ አስመራ ኤርትራ ሄደው ሊሆን ይችላል የሚል የጎላ ግምት በማንሳት ላይ ይገኛሉ። ዶክተር ደብረጽዮን ወደ አስመራ አቅንተው ይሆን ወይስ በመቀሌ ከተማ ተደብቀው የሚለው እስካሁን በግልጽ አልታወቀም። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።